የህንዱ ጠቅላይ ሚኒስትር ለምን መጣ የሚለውን ጥያቄ ጠየቅኩኝ። ይሄ ሁላ ዝግጅት ይሄ ሁላ እሽኮሎሌ ከምን የመጣ ነው ብዬ ያው መጠየቅ ያለብኝን የቤተ መንግስቱን ጓደኞቼን ይቅርታ ወፎቼን አነጋግሬያለሁ ማለት ነው። ምንድነው እነሱ የሚሉት በሚገርም ሁኔታ ማለት ነው። ሌሎችም በውጪ ያሉ ጉደኞች የሚናገሩት አለ። ዘመዴ አሉኝ እንግዲህ የአብይ አህመድ ለኤምሬቱ ሰውዬ ያላደረገውን ለፈረንሳይም ሆነ ሌሎቹ ያላደረገውን አቀባበልና ምናምን ያደረገው ምርጫ ደርሷል፣ የምርጫ ሰዓት ደርሷል። የህንዱ ሰውዬ በዚህ መልኩ የተቀበለው የምርጫ ሰዓት ደርሷል አሉኝ። እና ታዲያ የምርጫ ሰዓት ቢደርስ ምን አገናኘው ከምርጫ የህንዱ መምጣት ከኛ ጋር ምን አገናኘው ብዬ ነገር ጠይቄያቸው ነበር። እንግዲህ የታሰበ ነገር አለ። በሐቅ ተወዳድረን እናሸንፋለን አይደል ያለው አብቹ አሉኝ። አዎ አልኳቸው። እንግዲህ ምርጫው በሐቅ የሚሆንበት መንገድ ለማመቻቸት ነው ከህንድ ጋር። ይኸውልህ ህንድ በእስካም የታወቀ ሀገር ነው፣ የእስካመሮች ሀገር ነው። እዛ አሜሪካም ናይጄሪያዎች ነበሩ እስካመሮች እስከዛሬ፣ እነሱ ከሽፎባቸው አሁን ህንዶች ናቸው እስካመሮች። ጫጫጫጫ ሲሉ ብሎክ ነው፣ ብሎክ ወዲያው 2-3 ቃል መስማት አለ፣ መልስ መመለስ አያስፈልግም። የባንክ እንትናችሁን የምናችሁን ሙልጭ አድርገው ነው የሚበሉት የህንድ እስካመሮች ማለት ነው እንደዚህ። ስለዚህ እስካመሮች በእንግሊዝም አሉ በምንም አሉ ማለት ነው። ስለዚህ ህዝቡን እያጠቡ ያሉት እርቃኑን እያስቀሩ ያሉት በዚህ በኮምፒውተር በህንድ ሀገር በጣም ትልቅ አዳራሽ ኮል ሴንተር ተከፍቶ በ100 ሰራተኛ ቀጥሮ ማናጀር ያለው የስካም ሴንተር እንደ አሸት ነው የፈላው ነው የሚሉት። ይሄ ምርጫው መቅረት የለበትም። ምርጫው መቅረት ከሌለበት ደግሞ ውድድር መደረግ አለበት። ስለዚህ ምዝገባው በኤሌክትሮኒክስ ይሁን ይባላል፣ በኢንተርኔት ማለት ነው። ምርጫው በኢንተርኔት በኤሌክትሮኒክ ልክ እንደ አሜሪካ ልክ እንደ ሰለጠኑት ሀገሮች በምርጫ ይደረግ ይባላል። ስለዚህ ለዚህ ደግሞ እነዛ ቦተሮች የሚገኙት የት ነው? ህንድ ነው። ስለዚህ ህንድ ይህን ቴክኖሎጂ ማቅረብ አለባት። ስለዚህ ታዩታላችሁ። ያው ተመልከቱ ነው የሚባለው፣ በየቴሌቪዥኑ ላይ ይታያል። ጠቅላይ ሚኒስትሩ እየመሩ ነው። በጅማ በኩል 1 ሚሊዮን 2 ሚሊዮን 3 ሚሊዮን ሰው እየመረጣቸው፣ ከጎንደር እዛ 6 ሚሊዮን የደረሰ ነው። ከጅማ ከሐረር ከምናምን ጠቅላይ ሚኒስትሩ በእውነት በዚህ በኮሪደር ልማቱ ምክንያት የተነሳ እየተመረጡ ነው ይላል። እነዚህ የህንድ ቦተሮች እንግዲህ ለአጅሬ ድምፅ ያጎርፉለታል ተብሎ ነው የሚጠበቀው። እንደገናም ደግሞ የሆነ ነገር በዓለም አቀፍ ደረጃ ሊመጣብኝ ይችላል ብሎም የሰጋው ነገር ይኖራል፣ ወይ ደግሞ ዳግመኛም ጦርነት ሊከፍት ነው፣ ህዝብም ሊያስፈጅ ነው የሚሆነው። ካልሆነም የእስከዛሬው ጉዱ ወደ አጣብቂኝ እንደሚከተውና በተባበሩት መንግስታት ደጅ ሊያቆሙ የሚችል ነገር እየተከሰተ ስለመሆኑ አስቀድሞ የህንድን ድምፅ ለመያዝ ይመስለኛል። የህንድ ባለሀብቶች የፈለጉትን እንዲያገኙ፣ የህንድ ሰዎች እንዲያገኙ። ነገር ግን ህንድ በዓለም አቀፍ ደረጃ እንትን ልትል ይችላል። እና የመጨረሻው የሚያስቀው ነገር ምንድነው የሚሉት? ከዚህም ሌላ የናይጄሪያ ጠንቋዮች ተሞክረዋል፣ የአረብ ሀገሮቹ ተሞክረዋል፣ የኢትዮጵያ ጠንቋዮችና ቃልቾች ተሞክረዋል።
ምናልባት አሁን የህንዶቹን ለመሞከር ይሆናል። ስለዚህ ከጥንቆላና ከአስማት ጋር ሊሆን ይችላል ነው የሚሉት። እንግዲህ እዛ የኔ ወፎች በጠቅላይ ሚኒስትሩ አካባቢ ያሉት ይህንን ነው የሚሉት። እኔ ይሄ ፈለገ የቦት ጉዳይ አያገባኝም፣ የቦት ጉዳይ ድምፁም አያገባኝም፣ አይመለከተኝም። እና ምርጫው በዚህ ከተደረገ እንዴት ነው ለሚለውም ጥያቄ ስመጣ ምንም ጥርጥር የለውም እሱ ያሸንፋል ብሏል። ተቃውሞ ቢነሳስ ብዬ ነበር። ለተቃውሞ ዝግጅት የለውም። ጠቅላይ ሚኒስትሩ ፕሬዝዳንት ነው የሚሆነው። ጠቅላይ ሚኒስትሩ ፕሬዝዳንት ሲሆን ምክትል ፕሬዝዳንቱ እስክንድር ነጋ ወይም ዘመነ ካሴ ወይም አንዳቸው ሊያደርግ ይችላል። ስለዚህ ሰዎች በዛ ንግግር ያደርጋሉ። ይኸው ብልጽግና ያልተመረጡትን ሰዎች እንኳን ፕሬዝዳንት ስልጣን ሰጥቷል። ልክ እንደ ብርሃኑ ነጋ ልክ እንደ እንትና ሊያደርግ ይችላል። ስለዚህ ሰው በዚህ እየተናከሰ ይችን ሊሸጋገር ይችላል ነው የሚሉት። እኔ ፖለቲካ በጣም ብዙ አይገባኝም፣ ግን ሌላ ቦታ ላትሰሙት ትችላላችሁ ብዬ ነው ይሄንን የነገርኳችሁ ማለት ነው።